እንደ ገነት ናት ውስጧ ነው የሚሏት ማለት ነው። እንደ ገነት ናት ቦታዋ። እስከ 44 ጽላት የተሰወረባት ነው። ጥንታዊ ስውር ገዳም መሆኑ ይታወቃል። ያው የሚታወቅ ገዳሙ እግዚአብሔር ራሱ የገደመው መሆኑ ያው ሐሰና ተብሎ የታወቀው በ15ኛው ክፍለ ዘመን መሆኑ ንጉሱ ሰራዊቱን ይዘው በዚያን ዘመን ቤተክርስቲያን ሲቃጠል ቅዱሳን ጽላታት ይዞ ንጉሱ ሶስኒዮስ ወደዚህ ወደ ተከዜ ጉዞ አደረገ ይባላል። ከዛ የግራኝ መሐመድ ሰራዊት እየተከተላቸው ሲመጣ ንጉሱ ወንዝ ለወንዝ እየመጣ ሐጸሉ ሐጸገ ላይ ደረሰ። ከዛ ታወታትን ይዘው ከዛ ኪዳን አድርሰው ጸሎት አደረሰ። ከዛ በኋላ ተከዜ ወንዝ ለወንዝ ተነሱ ይባላል። ከዛ በኋላ ሲነሱ ያው እዛ በስተሰሜን ሆኖ እግዚአብሔር ሕዝቦችን አድነ በስተኝ ዳር ብሎ ሲጸልይላቸው ነው። በትረ መስቀላቸውን ተክሎ ከዛ ፍልቅ ምትባል ጸበል ወጣች። እዛችን ጸበል የጠጣ የተጠመቀ ኃጢአቱ ይሰረይለታል እንደ 40 ልጅ ሕፃን ሆኖ ብሎ ቃል ኪዳን ተቀበለ። ከዛ የግራኝ መሐመድ ሰራዊት ሲከተልላቸው እግዚአብሔር ሆይ ወዴት ነው ሄደው ወዴት አንተ እኔ ሕዝቦችን እየመጥቻለሁ ሲለው ውጪ አምባዋን ማለት ነው በዛ ሰሜን በሁለት ተከፍላ ከዛ ቅዱሳን ጽላታትን ይዞ ሕዝቦችን ይዞ ከዛ ተሰወረ ይባላል። ከዛ በኋላ ከበረው ድምፅ ጽናጽል ድምፅ የቅዱሳን ናዛ ሽታቸውን ይሰማቸዋል፣ ድምፃቸውን ይሰማል። ይሴብሖ ለእግዚአብሔር ያመሰግናሉ ገብቶ ግን ድምፃቸውን መስማት ነው። እነሱ ወዴት እንዳሉ ግን አላወቀም። ከዛ ሐሰስነ ፈለግነ አጣነ ብሎ ከዛን ወዲህ ሐሰነ ተባለ ማለት ነው። ከዛ በፊት ግን እዚያን ራሱ የገደመና ከዛ በኋላ ቅዱሳን አባቶች በፍኝ ቆሎ ሱባኤ ይዙበት ተስፋቸውን የሚያገኙበት ብዙ የተቸገሩ ሰዎችን ማስተው ከደዌ ሥጋ ከደዌ ነፍስ ተፈውሰው ተስፋቸውን የሚያገኙበት ቦታ ነው። እዚህ ቦታ መጥተው ይሄን አገኘ ወይ እንደዚህ ያለ ችግር አገኘ ብለው ሳይፈወስ የሚወሰድ ማለት ነው። ያው የተሰወሩ ጽላታት ከ44 በላይ ነው ማለት ነው። እንሂድና ያው ያለውን ወርደን ብዙ ነገሮችን እናያለን። በተከዜ ወንዝ ይሸፍናል። እንደምታዩት ውሃው በዚህ መጥተው ያው ደሴቷን ይሸፍናል። በዚህ ዙሪያ መስ የሚታዩ ጎጆዎቹ አባቶች እናቶች ሱባኤ የሚይዙበት በረከት የሚያገኙበት የሚጸልዩበት ያው በአጽዋማት ሁልጊዜም እዚህ እየመጡ ሱባኤ የሚይዙበት በአርባ ጾም በፍልሰታ የተለያዩ አጽዋማት ያው ሱባኤ የሚይዙበት ነው። ያው ዋሻው ዞሮ መሳሪያ ከተገኘ መፈልፈል ይቻላል። ነገር ግን መሳሪያ ስለሌለ ያው እስካሁን ዝም ብለው በፀሐይ በብርድ ወይንም ደግሞ በዝናብ እየተመቱ ነው የሚኖሩት። መቼም ለዚህ ለሚኖሩት አባቶች ደግሞ እንዲጸልዩልን ያው ሱባኤ መጥተው እንዲይዙልን ደግሞ እኛም እናግዘውና አቅማችን እንድናገለግል እንድናግዛቸው አባቶችን በጸሎት በበረከት እንዲያግዙልን ደግሞ እንጠይቃቸዋለን። ተአምራት የሚሰራበት እዚህ ቦታ መጥተው ወይን ታሞ የመጣ ሰው ሳይፈወስ ይሄድ የለም። አባቶች እንደሚናገሩት ሐሰና መጥተው ብዙ ቃል ኪዳን ያለበት ቦታ ነው። ከተለያየ በሽታ እንደሚፈወስ ቃል ኪዳን የሰጠነው እያሉ ሲያወሩት እንሰማለን። እኛም ደግሞ ካለንበት ወይ ከመጣነ ጊዜ ጀምሮ ብዙ የተፈወሱ አባቶች እናቶች ጭምር የተለያዩ በሽታዎችን እስከ HIV የተፈወሰበት ቦታ ነው ማለት ነው። ነገር ግን ሁልጊዜም አባቶች ያው ቦታው እንደምታዩት ፀሐያማ በመሆኑ የተለያዩ ነገሮች አይገኙም። ሱባኤ ለመያዝችን ጥሬ እኮ ፈልገው ለምነው ነው የሚገቡት ማለት ነው። ለእነሱ ደግሞ ለአባቶች በረከት ታግዙልን። ያው በረሃው ያችን በጥሙት ነው እዚህ የሚኖሩት ማለት ነው። እነሱ ለሀገር ለዓለም ለኢትዮጵያ ሁልጊዜም ቀንም ሌሊትም ቆመው እየጸለዩ ሀገራችን ሰላም ያደርግልን ሕዝባችን ጠብቅ እያሉ ለራሳቸው ሳይሆን ለሀገር ነው የሚኖሩት። ነገር ግን ለነሱ የሚያስፈልገው ነገር ደግሞ ታዩት እነዚህ ቤቶቹ ያው በክረምት ሁልጊዜም በዝናብ እየተመቱ ነው የሚኖሩት። ያው የምትችሉትን አቅም ኬንዳም ቢሆን የተለያዩ ደግሞ በሲሚንቶ መሰራት ይቻላል። ዋሻውን ደግሞ ተፈልፍለው ያው ወደዛ ውስጥ መፈልፈል ስለሚቻል ያው መሰሪያዎቹ ያስፈልጋሉ ማለት ነው። እና ይሄ የተቀደሰ ቦታውን ሁላችሁም ቢቻል ያው በአካል መጣችሁ
ያው ብታዩት በረከትን ተቀብላችሁ ረድኤት ተቀብላችሁ እንድትሄዱ እንፈልጋለን። ካልሆነ ደግሞ ባላችሁበት ሆናችሁ ያው ለበረከት ተሳታፊዎች እንድትሆኑ ሁላችሁም ህዝበ ክርስቲያን ያው በቅዱሳን አባቶች ስም በገዳሙ በሐሰና ስውር ገዳም ስም እንጠይቃቸዋለን። እንደምታዩት ተከዜ ወንዝ ነው። ያው ደሴት የሚሸፍነው ማለት ነው እና ወንዙ ተከዜ ነው የሚባለው። ነገር ግን ያው ይህ ወንዙ መነሻው እስከ ላሊበላ ተነስቶ ሲመጣ የደሴቷን በክረምት ሁሉ ጊዜ ይሸፍናታል ማለት ነው እና በዛም ወደዚህ ለመሻገር ሰው ሁልጊዜም በክረምት ይሄዳል። ነገር ግን እስከዚህ ደርሰው የሚመለሱበት ሰዓት አለ። ያው ለዚህ ደግሞ ህዝበ ክርስቲያን ወደዚህ ቦታ ከተቀደሰው ቦታ መጥተው በረከት ተቀብለው ከደዌ ሥጋ ከደዌ ነፍስ ተፈውሰው ለመሄድ ያው መሸጋገሪያ ያው ጀልባ ያስፈልጋል ማለት ነው። ወደዚህና ወደዚህ ለመሸጋገር ጀልባ ያስፈልጋል። ጀልባ ደግሞ እንግዲህ ገዳሙ እንደምታዩት ራሱን የሚችልበት ለመግዛት አቅም ስለሌለ እንኳን ጀልባ ለመግዛት ራሳቸው የሚበሉት የሚጠጡት ለምነው እያመጡ ነው የሚበሉትና ያው እስከ 150,000 ይጨርሳል የጀልባ ዋጋ ማለት ነው። ይሄን ብታግዙልን መታችሁ ደግሞ እናንተም ቢሆን በረከቱን ተቀብላችሁ ያው ለበረከት ተሳታፊ ናችሁ። ለቦታው በረከት የቦታውን ታሪክ የቦታውን ቅርስ አይታችሁ ብትሄዱ በክርስቲያን በሙሉ በገዳሙ ስም እናሳስባችኋለን እና ይሄን ደግሞ እንግዲህ እንደምታዩት ቅዱሳን አባቶች ተሰውረው የሚኖሩበት ቦታ ነው። በስውር የሚጸልዩበት የሚቀድሱበት ማህሌት የሚሰማበት የተለያዩ መዓዛ ቅዱሳን ያሉበት ይሰማበት ማለት ነው። የሚታየው ወንዝ እንግዲህ ተከዜ ነው። ይሄም እንኳን የሰው አቅም ሌላ መሻገር አይችልም ማለት ነው። ነገር ግን ያው ምን ያስፈልጋል ከተባለ ጀልባ ነው። የገዳሙ ደግሞ የራሱ የሆነ ጀልባ ወይንም ጀልባ ለመግዛት አቅም ስለሌለ ያው የጀልባው ዋጋ አሁን ባለው ያው እስከ 150,000 ይጨርሳል እና መቼም ለገዳሙ ይሄን ደግሞ በዛም ትልቅ እንትን ነው። ለእናንተ ግን ከተባበራችሁ መቼም ያው ለእናንተ ቀላል ነው ማለት ነው። እንትን አብራችሁላችሁ ያው ለገዳሙ ላይ መጣችሁ በረከት ተቀብላችሁ ለመሄድ ያው ይሄን ሁላችሁ ህዝበ ክርስቲያን በእግዚአብሔር ስም ያው በቅዱሳን አባቶች በስውሩ በሐሰና ገዳም ልትባበሩ ስም በእግዚአብሔር ስም ጠይቃችኋለን። እናንተም ያው ቢሆን በአካል መጣችሁ ቦታውን አይታችሁ በረከት ተቀብላችሁ አባቶች ተባርካችሁ እንድትሄዱ እንመኛለን። ባይቻል ደግሞ ዝሮ ባላችሁበት ሆናችሁ ያው ስጦታችሁ እግዚአብሔር በሰማይ እንዲያስብላችሁ ይሄን ሁሉ ህዝበ ክርስቲያን በመምጣት እያሰበ እዛ ቦታ ላይ ተስፋ አግኝተን እንመጣለን እያለ ግን እንደምታዩት ባህሩ ገዶላችሁ ሁልጊዜም ያው በዚህ ምክንያት በባህሩ ምክንያት ብዙዎች ወደ ኋላ እየቀሩ ስለሆነ ይሄን ደግሞ ያው ተባብራችሁ በገዳሙ ብላችሁ ለቅዱሳን በረከት እንደይደርስብናል ብላችሁ አምናችሁ ሁልጊዜ መቼም በመስጠት ያው አቅም ያላችሁ ወይም ደግሞ ጸጋ ያላችሁ ሰዎች ያው ይሄን ተባበሩ ስም በዛር ስም እንጠይቃለን። ቅዱሳን ስም እንጠይቃችኋለን። ይጸልዩበትና ያው እዚህ ነው እግዚአብሔር ጋር የሚነጋገርበት ከነዚህ ነው ማለት ነው እና እነዚህ ባቶች ደግሞ ሁልጊዜም ክረምት ያው ዝናብ እየፈሰሳቸው ነው የሚኖሩት ማለት ነው። ዝናቡን እየተመቱ ፀሐዩን እየተመቱ ነው የሚኖሩት እና ለእነዚህ ደግሞ እስኪ ቢሆን ያው በሲሚንቶ ቢሰራ ካልሆነ ደግሞ ያው ከእንዳ ምንጣፍ እኮ ቢገኙ እነዚህ መቼም የመጡ ሰዎችም ደስ ብለው ጸሎታቸውን አድርገው እንዲሄዱ ቅዱሳን አባቶችም ሳይሰቃቁ ዝናብ መታን እንደዛ ሳይባሉ እንደ ሁሉ ነገር ችለው እንዲሉ ያው ታግዙልን እንደነሱ ይላችሁ የቻሉትን አቅማቸውን ያህል ያው ለእነሱ በረከታቸው እንዲደርብን ጠይቃችኋለን። ቤተ መቅደሷ እንግዲህ ቅዱሳን ያው ሲሰወሩባት ያው በዚህ ፊት ነው ተሰወሩት ይላሉ። አሁን ያው ሲወጡ ሲገቡ በዚህ ቤተ መቅደሷ ነው ይባላል። አሁን ያው ውስጡ የቅዱሳን አባቶች አጽም እዛ ውስጥ ላይ ሆነ ያው ተዋሩ ያው በሚመችበት ቀን እየታጠነ ይገኛል። ያው የራሱ ውስጡ ይሄ እንግዲህ እንደሚታወቀው የቅዳሴ ድምጽ ይሰማል፣ የከበሮ ድምጽ ይሰማል፣ የጽናጽል ድምጽ ይሰማል። ያው ከ44 በላይ ከዛም በላይ ጽላት አለ ቤተክርስቲያን አለ ነው የሚባለው ማለት ነው። አሁንም አለ ዝሮ አባቶች እንደሚናገሩ እኛ መቼም ታሪኩን አሁን እንሰማን አባቶች እንደሚናገሩ እስከ 44 ጽላት ተሰውሯል።
ግን በየቀኑ ይሰወሩ ቅዱሳን ግን እግዚአብሔር በቀኝ ያውቅ የለም እና ውስጧ ያው እግዚአብሔር ራሱ ያው ብሔረ ብፁዓን ብሔረ ይሉባት ያው አባቶች እንደሚናገሩ ይላሉ ማለት በስተ ሰሜን በሯ ይላል አይደል? ለዛ ብሔረ ብፁዓን ትባለው ትሆን ትችላለች። ሊሆን ያው ቦታው ጥንታዊ ታሪካዊ እግዚአብሔር ዓለም ሲፈጠር ጀምሮ ራሱን ይህን ቦታ የሰራበት ማለት ነው እና ስለሆነ ያው የተለያየ ሁኔታዎች ግን ያው ቦታው ከቅርብም ከሩቅም ስሙ ቢታወቅም ነገር ግን ያው የታሪኩ ምንነቱ ሰው ደግሞ በዚህ ቦታ መጥቶ በረከት ተቀብሎ ለመሄድ ግን እስካሁን ለማሳወቅ አቅማችን ገና ስለሆነ ለወደፊት ግን ያው እንድታውቁ እያልን ይህን ቦታ ያው መታችሁ በረከቱን ተቀብላችሁ የዚህ ቦታ አባቶችን በረከት ተቀብላችሁ ቤተክርስቲያን ሙላችሁም ቢሆን ያው ይህን ቦታ እንደሚታየው ያው ዋሻ ነው ወይም ጭንጫ ነው። ውስጡ ግን ብዙ በረከት ያለበት ነው ማለት ነው። እንደምታዩት እነዚህ ባቶች እነዚህ ጎጆዎች ደግሞ ያው ቅዱሳን አባቶች ጥንት ጀምሮ ከነዚህ ነው የኖሩት ማለት ነው። ከዚህ የኖሩ እዚህም በቀለ የኖሩ ያርፋሉ፣ ከዛ ባለው ይቀበራሉ ማለት ነው። እስካሁንም ደግሞ ያው የቅዱሳን አባቶችን በለጊዜው ቤተክርስቲያን ቢሆን እዚህ ያሉ ምናኞችን ቢሆን በአጽዋማት መጥተው ሶላቸውን ገፍተው ለሳምንት ለሁለት ሳምንት ከዛም በላይ በወርም ቢሆን ይዘው ጊዜም አሁንም ቢሆን ያው ዙሪያው እንዳያችሁ ባቶቹ ሱባ የተያዙ ነው ማለት ነው እና ብዙ ጸጋ ያለበት ያው እግዚአብሔር ራሱ ሰው ሰርተው ወይም ሰው አቅዶ የሰራው ሳይሆን ራሱ እግዚአብሔር የሰራ ጥንታዊ ታሪካዊ ገዳም መሆኑ ይታወቃል። የዝቋላ የሳላ ከዛም ጋር ገለም 12ኞች ተማሪዎች ያው በ2012 ዓመተ ምህረት ያው ይህን ገዳሙ ራሱን ለመስራት አቅም ሲያቅተው እነሱ አዋጣተው እኛ ደግሞ ለበረከት ይህን መስራት አለብንና የቅዱሳን አጽም ዝረዝረስታ ፊት ያው ድሮ እንደነዚህ ጎጆ ነው የነበረው ቤተ መቅደስ ነው እንደዚህ ነው ጎጆ ነው በዝም ብሎ በእንጨት ነው የነበረው ማለት ነው። እነሱ ግን ለምን ይህን መስራት እኛ እንሰራ ቅዱሳን አባቶች አጽም ለምንስ ከብሮ አይቀመጥም በሚል ይህን በ2012 ዓመተ ምህረት 12ኞች ተማሪዎች የ12ኛ ክፍል ተማሪዎች የሃይስኩል ተማሪዎች ናቸው እንግዲህ ዙረው ለምን የሰሩት ማለት ነው። ከሌላቸው እንኳን ይሄን ማድረግ ከቻሉ በተለያዩ ዓለማት የሚገኙ እግዚአብሔር ጸጋውን ይሰጣቸው እንግዲህ በረከቱን ያበዛላቸው ምዕመናን ደግሞ ምን ሊሰሩ እንደሚችሉ በዛው እስኪ ያብራሩ እና እነሱ ደግሞ ይሄን ያመቸው ህፃናት በዛም ዙረው ይሄን ሲያስቡ ያው በውጭም በውስጥም ያላችሁ ቤተክርስቲያን ደግሞ አሁን ይሄ ቦታ ገና የሚሰራበት ቦታ ለምሳሌ በዚህ እንደዛ ብለው በረንዳ ያስፈልጋል ማለት ነው እና አሁን ይሄ ደረጃ ሆኖ ሲያመጣ ለምሳሌ ዳን ይደረሳል አንዳንድ ቀን እንደዛ ሲል ለመቆም አያስቆም ዝናብ ሲመጣ ማለት ነው በረንዳ ለመሰራቱ ይፈልጋል እና እናንተ ደግሞ በምትችሉበት እነሱ ይሄን አስበው ሲሰሩት እቺን በምትችሉበት አቅም ደግሞ እናንተ ደግሞ አስባችሁ ብዙ ልማቶች ለመስራት እንፈልጋለን። አሁን እነዚህ ዳቶቹ በክረምት ሁልጊዜም ዝናብ እያፈሰሳቸው ይኖርት ማለት ነው ግን ይሄን ሁላችሁ ስለው ይሄን ሁላ ታግሰው ግን ያሳልፋሉ ስራቸው ነገር ግን ቢቻል ያው በሲሚንቶ እነዚህ እስከ ላይ ቢሰሩ ታከለ ደግሞ ያው መፈልፈያ መሳሪያዎችን ተገዝተው ዋሻውን ወደ ውስጥ ተፈልፍለው ትንሽ አባቶች የሚያስጠጋው ነው። እንደ ገነት ናት ውስጧ ነው የሚሏት ማለት ነው። እንደ ገነት ናት ቦታዋ እስከ 44 ጽላት የተሰወረባት ነው። ተከዜ አሁን በአመት ላይ እንደምታሰከዜ ያው በመብራት ነው የሚበራው ማለት ነው እና ሱባ ገፍተው የፈለጉትን ችግራቸው ቅዱሳን በራሳቸው መብራት ያው እንደ ባትሪ የሚበራበት መብራት ይታያል ማለት ነው እና ያው አባቶች እዛ ቦታ ሆነው ያሰቡትን ሐሳባቸውን በተለያየ ችግር የመጡ ህዝበ ክርስቲያን ሁሉ እዛ ቦታ ሲመጡ ተስፋችን ችግራችን ተፈታ ብለው አግኝተው የሚሄዱበት ታሪካዊ ቦታ ጥንታዊ ቦታ ያው በስውርነት እየታወቀ ነበር። ያው እዛ ገዳም በሶላይና ያው ሱባ ያፈለገ ሰው ጸሎት ላይ የፈለገ ሰው ወይም ደርቱና ነው እንጂ ከዛ በኋላ ያለ ሰው አይታወቅም ነበር። ከዛ ግድብ ውሃው ሲዘጋ ወደ ላይ ሲመጣ ገዳሙ ከዛ አንዳንድ አባቶች የተቀበሩት አጽመ ቅዱሳንን ሸፈነ ቦታውን ማለት ነው ውሃው ግድብ ማለት ነው። ከዛ በኋላ እንግዲህ መጋቢ ምስጢር ይባላሉ የሰሩት ቤተክርስቲያኑን ከዛ ከላይ ቤተክርስቲያን መሰረት አለበት ቅዱስ ቁርባን ይቀበሉበት ያው ገዳማው እንደው ተሰብስበው የሚጸልዩበት ቦታ ወደ ላይ ቤተክርስቲያን መተከል አለበት ብሎ በ2005 ቤተክርስቲያኑ ተመሰረተ። በ2016 ተፈጽሞ በአንድ አመት የተሰራ ቤተክርስቲያን ማለት ነው እና ይህን ሰርተው ከዛ በኋላ አሁን ማህበረ ተሰብስበው ከዛ ቦታ ላይ እያገለገሉ
ቦታውን ታቹንም በስውርነት እያጠኑ ላዩንም ደግሞ አባቶች መነኮሳት፣ እናቶች መነኮሳት ቁጭ ብለው እያገለገሉ ይገኛሉ። ችግርና ወፍጨዋልና የሚቸግረን እንደገና ደግሞ ቀለብ ስላስቸግሮናል። ቦታው ግን ቆላ መሬት ነው። ችግሩ ብዙ ነው። ችግራችን ብዙ ነው። የምትረዱን ከሆነ ቀርቦናል። መነኮሳቱም እየተሰደዱ ነው። ችግር ሀገር እንዴት ብለን ልንቀመጥ እያሉ እየሄዱ እየተሰደዱ ነው። አሁን ያለነው ግን ያው 30-40 የሚሆን መንቀሳቀስን መብላት አንችልም። እኛ ሽማግሌዎች ነን፣ ቤተክርስቲያን ወዳቂዎች ነን። እኩሎቹ አብዛኞቹ እርዱን እያልናቸው ቀለብ ያስፈልገናል። ስንቅ ሲያልቅ ከገጠር ሄደው ከከተማ ሄደው የሚለው ያመጡ ነበር። አሁን ማህበር ተመሰረተ፣ አብረን አለነ። አሁን ያው ነው ያለነው፣ ወደ ከተማ እንሄዳለን። እዚህ ቁጭ ብለን ጸሎታችንን እንዳናደርስ ደግሞ ሰው ሳይመገብ አይኖርምና ወደ ከተማ ሄደን የሚያስፈልገንን ወደን እናመጣለን። ይሄ ችግር ሲሆን እንወጣለን ማለት ነው። አሁን መነኮሳቱ ራታቸውን እንዲጸኑ እዛ ተቀምጠን እንድንኖር የሚያስፈልገን ከተማ እንዳንዞር እዚህ በቂ ሀብት ቢገኝ ግን አንተን ጸሎታችንን እያደረስን እግዚአብሔር ጋር እየተነጋገርን እንኖር ነበር። አሁን ግን ወደ ከተማ ወደ ገጠሩ ወደዛ እየተዘዋወርን ጸሎታችንን ይቋረጣል። መሬቱ እህል የማያበቅል ከራ መሬት ደረቅቻ ሆነ። ሁለተኛው ፀሐዩ ያንገበግባል። አሁን ይህን ጥለን ለቀን እንዳንሄድ የቦታው ጣም ያዘና በምን ይሄ ወደፊትም ዘመኑ ብዙ ነው፣ እኛ እናውቀውም። ብዙ ዘመን ነው የሚኖረው። ስውር ባታው ገዳም እየተባለ ይኖራል። ያሰቡ ሁሉ የሚፈጸምላቸው የተመኙ ሁሉ የሚሞላላቸው ቦታ ነበረ። ሴቱም ወንዱም ቄሱም ካህኑ ንጉሱ መጥቶ ከዚህ ትመለከቷታለች ናት። እንግዲህ ይህች ነው ዋጣ አርጋሽ ያዘቻቸው። ከዚህ በኋላ ግን ውስጡ ከተማ ነው። እነዚህ የጋን ጊዜ ሲጸልዩ በባህሩም በዚያም ያለው ሲጸልዩ ክብረ በዓል በሆነ ቀን ከበሮ ሲመታ ሰማ ነው ይላሉ። ጽናጽኑ ሲንሻሻ ሰማ ነው ይላሉ። በየባህሩ መብራቱን አውጥቶ ይታያል። ይሄ የሚሆንበት ጸጋ ያለው ቦታ ስለሆነ ስንት ክብርና ጸጋ የሚገኝበት ቦታ ስለሆነ ይህን ትተነው ለመሄድ እንቸገራለን። እንዳንቀመጥ ደግሞ ራቡን ችግሩም በአንድ ላይ ሲመጣ አልቻል ይላል። በዚህ የተነሳ መናኙ አልሰበሰብበት ይላል። ጓሚ ረዳና ካገኘ ቀለም ልብስም ሆነ ቀለም እና ለለቱ መጀመሪያው ቀለቡ ያሰኛል። ለለቱ ዘንድሮ ቀለቡ ያሰኛል። 80 ዓመቱ አዎ ፈተና የሆነበት አሁን ለገዳሙ ፈተና የሆነው ረሃብ ነው። ረሃብ ምናምን ችግር ነው ይታወቃል። የተለያየ ነገር ነው ያለው። ያው መቼም ወፍጮ መስማት ችግር ማለት የሚያገኝ ነው። ከዚያ ደክመን ስንት መከራ አይተን ነው አሁን ወፍጮ የምናስፈጨው። የተለመነውን ጥሬ የሚያስፈጩት የስንት ሰዓት መንገድ ተጉዞ ነው የሚያስፈጩት? በእግር 5 ሰዓት 6 ሰዓት በእግር ጥሬ ተሸክመው። አዎ ተሸክመው ያለጻፉና አስራት በኩራታቸውን ለሌሉት ለቤተክርስቲያን ለገዳማት ለሀገርም ሆነ ለተቸገሩ ስጡ የሚለው እናንተ ደግሞ በሰለዱና እንወዳለን። ችግራችን የዚህ ሁሉ ችግር ብዙ አለ። ቦታው የፀሐይ ሀገር የድርቅ ሀገር ቦታ መቼም ለቀዳን ህልም በሚል ነው ያለነው። ችግሩ የበዛ ነው። በሰለዱና እግዚአብሔር በእውነቱ በተዋሕዶ ሃይማኖታችሁ ቤተክርስቲያን ክርስቲያኖች ከሆናችሁ በሰለዱና ገዳሙን በሰለዱና ለቀን እንዳንሄድ እያልን ነው። ያሉትም በዚያ ያሉት የቤተክርስቲያን እርዳታ የሚያደርጉት የእኛ እርዳታ የሚያደርጉትን እግዚአብሔር አምላካችን ሆይ እርዳቸው። እነሱ ቤተሰቦቻቸው እያለ እየተቆጣጠርን ነው፣ እየጸለይን ነው። ታችንን ደግሞ እግዚአብሔር ይቀበለን እንጂ ህይወታቸውን፣ ነፍሳቸውን፣ ቦታቸውን፣ ልጆቻቸውን እግዚአብሔር ይረዳል እያለ እየጸለይን ነው፣ እየለመንን ነው እንጂ ሌላ ያለ
እውነት ይሄ ነገር ከሆነልን እየመረቅናችሁ ነው። እስራኤል ሃይማኖት በእውነት አገራችን ብላል የሀገራችን ኢትዮጵያ እንዳተርናል ወደላማት እንዳረው ካላችሁ እንድትረዱን በስላሴ ስም በቅዱስ ጊዮርጊስ ስም እያለ ነው። ልማት ለመስራት ብዙ ወንዝ እንዲፋለ ማለት ነው። አሁን ለዚህ አሁን ምንድነው የሚሉት የፀሐይ ሶላር ሌላ ነው። ምሳሌ አሁን እኛ የምንጠቀመው ነዳጅ ገዝተን እንደዛ ተብሎ በጂኒተር ነው። ነገር ግን የፀሐይ ሶላር ላይ ይባላል። አሁን ዝም ብሎ ፀሐይ ይመታና ውሃውን ይስባል። ሳን ቢገኝ በብዛት ቢፋው ያው ብዙ ነው ማለት ልማት ይሰራል ማለት ነው። ያው ይሄን ያው የምናስብበት እነዚህ ነገሮች አሁን ቅርብ ጊዜ ቢገኙ ገዳሙ በጣም አሁን ሽንኩርት ይሰራል፣ የተለያዩ ቲማቲም፣ ቃሪያ ይሰራል። ያው ለበጋ ነው የሚጠቅሙት። ከዚህ ክረምት ውሃው ስለሚመጣ ወደዚህ ነው የሚሸፍነው ቢፋውን ማለት ነው። በጋ ግን በብዛት ሽንኩርት ይሰራል፣ ቃሪያ ይሰራል። በዚህ በቃ የሆነ ገቢዎች ይቆያሉ ማለት ነው። እነዚህ አሁን ቢያግዙልን ይሄ ለምሳሌ እኮ ውሃው በቀን ብዛት እኮ ሊሳብ ይችላል። ግን አሁን በአስቸኳይ ቢገኝ ሶላር ማለት ነው። አሁን ነዳጅ እንግዲህ ይገዛ አንድ ጀሪካ ወደ 10,000 ወደ 20,000 ነው፣ እዛም በላይ ነው። ይሄ አሁን ደግሞ በችግር ጊዜ ነዳጅ ደግሞ ጠፍቷል አይገኝም ማለት ነው። አሁን ጂኒተሮች ላይ ዝም ብሎ ነው ያሉት ማለት ነው። አሁን አይኔን ልማት እናስብ ልማቶችን እነዚህ ነገሮችን ብናገኝ ራሳችን የምንችልበት የምንቀሳቀስበት መንገድ እንደሚቆይ እናስባለን ማለት ነው። ከልመናም ያው ከማስቸገርም እነሱን ከማስቸገርም ወጥተን ራሳችን ስለምናደርበት መንገድ ለመፍጠር ያው እነዚህ ሀሳቦች አሉ። ያው ቋሚ ደግሞ ለገዳሙ ቋሚ ሆኖ ደግሞ አሁን ወፍጮ የሚለው የሆነ አሁን እኛ የምናገኝበት ገቢዋ አሁን ለልብስ የተለያዩ ነገሮችን ለማለት ግን ተለምኖ እንደዛ ተብሎ ነው። ከዚህ ከገዳሙ ራሱ የሆነ ገቢ የሚገኝበት ነገር የለም ማለት ነው። የተለያዩ አልባሳትን ቤተክርስቲያን ላይ መቼም ይረዳ፣ እኛም ደግሞ ራሳችን ገንዘብ እንዳንገዛ ያው ገንዘብ እየሌለ የሆነ ገዳሙ ራሱ የሚችለው ገንዘብ የሚተዳደርበት ነገር ስለሌለ ያው የቤተክርስቲያኑ ራቆቱን ያለ አባቶች ዝም ብሎ እንግዲህ እንደተለምደው ያው ያለውን ይዘው ነው ሁልጊዜም ለማጠን እየፈለጉ ግን ለማጠን ቤተክርስቲያኗ ማይጠንት እያጠራት ሁልጊዜም ዝም ብላ ትገኝ። እንደዛ ልጆቻችን ደግሞ ያው ሁልጊዜ መነኮሳት ባይቻል እኮ አዝረው መቀየር ልብስ ያስፈልግ ቤተክርስቲያን ልብስና ለራሳቸው ልብስ የሆነ ልብስ ያስፈልግ። ነገር ግን ይሄ ነገር መቼም ገዳሙ ጊዜም ችግር ላይ ስለሆነ እንኳን ሁለት ይቅርና ያለው ልብስም ያው ተጣሶ እሷን ብቻ ነው እንደዛ ብሎ የሚኖሩት ማለት ነው። ይሄን ልብስም ብትረዱልን አካችሁ እንላለን። የእግዚአብሔር ልጆች የሆናችሁላችሁ ኦርቶዶክስ ተዋሕዶ ክርስቲያኖች ማለት ነው። እና ደግሞ ቤት ማረፊያ ቤት መቼም ለመነኩሴ ይፈቀድልን አንድ መነኩሴ አንድ ቤት፣ አንድ መነኩሴ አንድ ባትለን። አሁን ልጆቻችን የሚኖሩት አንድ ቤት 3 ከአንድ ቤት 4 እንደዛ ሆኖ ነው የሚኖሩት። ይሄላ ያው ገዳሙ ራሱን የሆነ ነገር ስለሌለ መስራት አቅም ስላጣ ነው። ግን ልጆቻችን ሶያ ለመያዝም ለመጸለይም ለአርሞም ግን ብቻቸው ሆኖ ለመኖር ይፈልጋል። ነገር ግን በዚህ በችግር ምክንያት ግን እንደዚህ ሆኖ በ4 በ3 በ5 ሆኖ በዚህ በችግር ላይ ይገኛሉ። እና እባካችሁ የእግዚአብሔር ልጆች የሆናችሁ እንድትረዱልን እንድታግዙልን በእግዚአብሔር ስም ጠይቃቸዋለሁ። እኛም እናንተም እኛን አልባ መኖራችን አባቶች በጸሎት እናንተን ያግዛሉ። እኛ በጸሎታችን በምንችለው አቅማችን እናግዛቸው። እናንተ ደግሞ በምትችሉት በገንዘብ በብራችሁ እንድታግዙን ስለ ቤተክርስቲያኗ ያለችው አሁን ቤተክርስቲያን ውስጥ ብትገቡ ያው ምንጣፍ ሁላ ያለን ማለት ነው። እና ይሄንን አስባችሁላችሁ የቤተክርስቲያን ልጆች የሆናችሁ በስላሴ ስም ብላችሁ በገዳም ስም ብላችሁ አካችሁ እንድትረዱን ስንል እግዚአብሔር ጠይቃችኋለን እንደምናችኋለን።